አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ አማራ ክልል ውስጥ ከሻቢያ ጋር እየተዋጋሁ ነው ሲል ብልጽግና ገለጸ። የክልሉ መንግስት ይህንን ያለው በተለይም በደቡብ ጎንደር ቀጠና የፋኖ ኃይሎች በርካታ ወረዳና ከተማዎችን መቆጣጠራቸውን ተከትሎ ነው። የከባድ መሳሪያ ድብደባዎች፣ የአመራሮች ላይ ጥቃቶች፣ ውጊያዎች አሁንም የክልሉ የእርስ በርስ ጦርነት መገለጫዎች ሆነው ቀጥለዋል። በቅድሚያ የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለው ወደ ሰሜን አቅጣጫ የሚደረገው የሰራዊት እንቅስቃሴም እንደቀጠለ ነው። በትግራይና ኤርትራ ድንበር አካባቢዎች ላይ ያለውን የሻቢያ ጦርን በተመለከተም ነዋሪዎች ተናግረዋል። ትናንት በህወሓት የአነጋገሩን ጥሪ የቀረበለት የተባበሩት መንግስታትም በኮሚሽነሩ በኩል መግለጫ አውጥቷል። ሰሙታላችሁ። አብይ አህመድ የኢሚሬቶችን ተልዕኮ ይዘው በጦርነቱ እያደረጉት ያለው ተሳትፎ ዓለም አቀፋዊ መነጋገሪያ አጀንዳ ሆኗል። ጀነራል ጌታቸው ጉዲና በበላይነት የሚመሩት የሱዳን 10 ሺህ አማጺ ኃይል ስለሚሰለጥንበት ካምፕም ሮይተርስ በሳተላይት ምስሎች ያስደገፈውን የምርመራ ሪፖርት ይዞ ወጥቷል። የኢትዮጵያ መንግስት በህዳሴው ግድብ አቅራቢያም የውጭ ጦር እያሰለጠነ ነው የሚለውም የዓለም የመገናኛ ብዙሃን የሚቀባበሉት ጉዳይ ሆኗል። ወደ እናንተ ይደርሳል። የፓርላማ አባሉ ፓርቲ ለውጠው በመጪው ምርጫ ሊወዳደሩ ስለመሆኑ ተነገረም። እስከ መጨረሻው ድረስ ትግል የሚያስፈልግ ጉዳይ ነው ሲሉም ተሰምቷል። ሌላኛው መረጃችን ነው። ኢንዶኔዥያ 8000 ወታደሮችን በጋዛ ለማሰማራት እየተዘጋጀች ስለመሆኗ ገለጸች። ኢንዶኔዥያ ወታደሮቿን የምታሰማራው ባለፈው ዓመት አሜሪካ ያሸማገለችው የተኩስ አቁም ስምምነት አካል መሰረት ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አማራ ክልል ውስጥ ከሻቢያ ጋር እየተዋጋሁ ነው ሲል ብልጽግና ገለጸ። የክልሉ መንግስት ይህንን ያለው በተለይም በደቡብ ጎንደር ቀጠና የፋኖ ኃይሎች በርካታ ወረዳና ከተማዎችን መቆጣጠራቸውን ተከትሎ ነው። የከባድ መሳሪያ ድብደባዎች፣ የአመራሮች ጥቃቶችና ውጊያዎች አሁንም የክልሉ የእርስ በርስ ጦርነት መገለጫዎች ሆነው ቀጥለዋል። 4 ኪሎ ላይ ያሉት የወቅቱ የኦህዴድ ብልጽግና ግንባር ቀደም የአማራ ክልል ተላላኪዎች ዛሬ ውሏቸውን ዳንኪራና እስክስታ ላይ አድርገዋል። አቶ ተመስገን ጥሩነህ አዲስ አበባ ላይ በእጃቸው ስንዴ ነዶ ይዘው የዳንኪራ ትዕይንታቸውን እያቀረቡ የባህር ዳር የብልጽግና ጓዶቻቸው ደግሞ ተወረርን ተወጋን መግለጫቸውን እያጠናቀሩ ነበር። የክልሉ መንግስት በተለይም በደቡብ ጎንደር ዞን አብዛኛውን ወረዳና ከተማ ማጣቱን ተከትሎ ያወጣው መግለጫ እየተዋጋን ያለነው ጎንደር ላይ ከሻቢያና ወያኔ ጋር ሆኗል የሚል ነው። ይህንን መግለጫውን ያወጣው ደግሞ በእሸቱ የሱፍ መስሪያ ቤቱ በጸጥታ ቢሮ በኩል ነው። ዛሬ ወረዳዎችን በአመዛኙ አተው ከዞኑ ዋና ከተማም ዙሪያም እየተዋጉ የሚገኙ ትንሹም ከ6 ወራት በፊት ያደርጉት የነበረው ንግግር ግን የክልላቸውን ወጣቶች እንደ ኳስ እንዳይነጥሩ አስተነፈስናቸው፣ ከዚህ በኋላ ንቅንቅ የለም ወዘተ እያሉ በብልጽግናው ልሳናት ቀርበው መተንተን እንደነበር የሚታወስ ነው። ጠላት እስከ ዛሬ እንደ ኳስ ነበር የሚነጥረው። አሁን ኮቴው እንዳይሰማ ኮሽታ እንዳይኖረው ተስረግርጎ ነው የሚኖረው። ራሱን እየተከለከለ ራሱን እየደበቀ ራሱን ወደ ሸለቆ ወደ ተራራ ወደ ምናምን እያስገባ እየተከላከለ ነው ያለው። እንደ ኳስ መንጠር የለም። አሁን እንደ ኳስ ማስነጠር የሚያስችል ቦታ የለውም፣ መዋጊያ ቦታ የለውም። በየስርቻው ነው ያለው፣ በየተራራዎቹ በየሸለቆዎቹ ነው ያለው። አሁን ወታደራዊ የበላይነት የለውም እኮ። ጠንካራ ሽፍታ ድሮም አለ። በየአካባቢው ሰርጎ ገብቶ ጥቃት የሚያደርስ ሌባ ነው እንጂ ያለው ወታደራዊ የበላይነት ያለው ኃይል የለም። በዛ ደረጃ የሚታይ የለም። ይሄ ሁኔታ በሽፍትነት ይቀጥል ካልሆነ በስተቀር ይሄ መንግስት ንቅንቅ ማድረግ አይችልም። ከእንዲህ ያለው ንግግር በኋላ ከሰሞኑ አገዛዙ እንደ ሰሜን ሸዋና ወሎ ባሉ አካባቢዎች ከፍ ያለ ዘመቻን ሲከፍት በደቡብ ጎንደርና አዋሳኝ ማዕከላዊ ጎንደር አካባቢዎች ያለውን የመከላከያ ሰራዊቱን ማስወጣቱን ተከትሎ የፋኖ ኃይሎች አብዛኛዎቹን ከተማዎችና ወረዳዎችን መቆጣጠራቸው ይታወቃል። በአንዳንድ አካባቢዎች ከሚሊሻና አድማ ብተና አባላት በኩል ከፋኖ ኃይሎች ጋር ውጊያዎች የተደረጉ ሲሆን ከፍተኛ ጉዳትን በዚህ የእርስ በርስ የተኩስ ልውውጥ የተመዘገበባቸው ስፍራዎች አሉ። ከነዚህ ውስጥ ደግሞ ስማዳ
ወገዳ ላይና ጋይንት ንፋስ መውጫ ከተሞች ውስጥ ጭምር የነበረው ሁነት ይጠቀሳል። በዞኑ በርካታ አመራሮች አስቀድመው ከአካባቢዎቹ ለቀው የወጡ ቢሆንም ጥቂት የማይባሉት ደግሞ ለጥቃት መጋለጣቸውም ተገልጿል። የደብረ ታቦር ከተማ ዙሪያን ጨምሮ ከነበረው የተኩስ ልውውጥ ባሻገርም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ባህር ዳርን በደብረ ታቦር ወደ ወሎም እንደዚሁም ከተማን ወደ ጎንደር የሚያገናኙ አውራ መንገዶችም ከብልጽግና ቁጥጥር ውጭ ሆኗል። ይህንን ተከትሎ ነው እንግዲህ የክልሉ ብልጽግና እየተዋጋን ያለ ነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻቢያ ጋር መሆኑን ህዝባችን ይወቅልን የሚል መግለጫን ያሰራጨው። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀለና ከአስመራ ነው ሲልም ይኸው የአማራ ብልጽግና መግለጫ ይቀጥላል። ከወራት በፊት እነ ጀነራል ምግባይ ኃይልም የአማራ ክልል የዞን ዘመቻዎችን መሩብን ከሚለው ጀምሮ እስካሁን ድረስ የክልሉ ወጣቶች ከ3 ዓመታት አካባቢ በፊት ብልጽግናና ህወሓት የሰላም ስምምነቱን ለማስፈጸም በጋራ በሚንቀሳቀሱበት ወቅት የጀመሩትን እንቅስቃሴ የወያኔና የሻቢያ ነው የሚል ፕሮፓጋንዳ ነው የቅርብ ጊዜ ዘመቻ የሆነው። መከላከያ ወደ ወልቃይትና ራያ እንደዚሁም ጠለምት እንዳይሄድ በየወረዳው እንዲቀመጥ ነው ፋኖ እዚህ እየወጋን ያለው ሲልም እንደ ኳስ መንጠራ ቁሞ ሸለቆ ገብቷል ስለሚለው ታጣቂ ኃይል የብልጽግናው ክስ ያትታል። በእርግጥ የቅርብ ጊዜው የሚሆን ባለፈው ዓመት የታየው ሁነት ግን የመከላከያ ሰራዊቱ በማሳያነት እንደራያ ካሉ አካባቢዎች በብልጽግናው አገዛዝ ትዕዛዝ መሰረት ለቆ መውጣቱ ነው። እንዲያም ሆኖ የኦህዴድ ብልጽግናዎች እጃቸው ላይ የቀረው የአማራና የትግራይ ህዝብን የሚያጋጩበት መንገድ የአዋሳኝ አካባቢዎች አጀንዳ ነውና ያንኑ እየደጋገሙ እየሞከሩት ቀጥሏል። የእነዚህ አካባቢዎች ጉዳይ ላለፉት 5 ዓመታት ልባትን ሳያገኝ ቆይ ዘንድ የሆነበት መንገድም ለዚህ ማሳያ ተደርጎ በብዙዎች ዘንድ ሲቀርብ ይሰማል። በአማራ ድሮንም ከባድ መሳሪያን ማሰማርቶ ከህዝቡ ጋር እየተዋጋ ያለ አገዛዝ መሪዎች ለስንደይ ዘለላ ዳንኪራቸውም ይሁን ለሀይቅ ሪዞርት ጉዟቸው ህዝብን እያስገደሉም ናቸው። በወሎ ቀጠና ዛሬም በወሮ ኢሉ ጉጉፍቱ ተብሎ ከሚጠራው አካባቢ በተከታታይ የተፈጸመ የከባድ መሳሪያ ድብደባም በርካታ መኖሪያ ቤቶችን ሲያቃጥል በቁጥር ያልታወቁ የአካባቢው ነዋሪዎችን ሳይገድል እንዳልቀረ ተሰምቷል። ከሰሞኑ በወግዴ ቀጠና ይኸው ታይቷል። ያለማቋረጥ ወደ 3 ዓመት እየተጠጋ ላለ ጊዜ የውጊያ ሜዳ ይሆን ዘንድ በተፈረደበት የአማራ ክልል ሌሎች አካባቢዎችም የተኩስ ልውውጦች ተመዝግቧል። በሰሜን ወሎ ራያ ቆቦ ጎብይም፣ በማዕከላዊ ጎንደር አርማጭሆ ማሰሮ ደንብ፣ ቋራ ቀጠና ከሻውራ አቅራቢያም፣ በምዕራብ ጎንደር አብርሃ ጅራ አካባቢ የነበረው ዕለታዊ ሁነትም የዚህ ማሳያ ነው። ባለፉት ተከታታይ ቀናት የአየርና የምድር ኃይልን በማሰማራት ውጊያ ሲደረግበት የሰነበተው የሸዋ ቀጠና ወደ ተሻለ ሁኔታ እየተመለሰ እንደሆነ ሲሰማም ኔትወርክ ተዘግቶባቸው የሰነበቱ አካባቢዎችም ወደ ግንኙነት መመለሳቸው ተነግሯል። ወደ ሰሜን አቅጣጫ የሚደረገው የሰራዊት እንቅስቃሴ እንደቀጠለ ነው። በትግራይና ኤርትራ ድንበር አካባቢዎች ላይ ያለው የሻቢያ ጦርን በተመለከተም ነዋሪዎች ተናግሯል። ትናንት በህወሓት ያነጋገሩን ጥሪ የቀረበለት የተባበሩት መንግስታትን በኮሚሽነሩ በኩል መግለጫ አውጥቷል። ባለፉት ተከታታይ ቀናት ወደ ትግራይ ክልል አዋሳኝ አካባቢዎች የብልጽግናው መንግስት ሰራዊቱን እና የጦር መሳሪያ ጭምር እያንቀሳቀሰ ስለመሆኑ መዘገባችን ይታወቃል። በተለይም ከኦሮሚያ ክልል የተለያዩ ቦታዎች ኃይሉን በማስወጣት የሚያደርገው ማጓጓዝም እንደቀጠለ ይገኛል። የብልጽግናው መንግስት ለሻቢያቸው በወረራ ግዛቶችን ተቆጣጥረሃልና ለቀህ ውጣ የሚል መግለጫም ከዚህ ሰሞንኛ ወታደራዊ እንቅስቃሴ ጋር አብሮ የታየ ነው። ይህንን ሰሞንኛ ሁነት ተከትሎ ሻቢያና ህወሓትም ማብራሪያ ምላሽም አቅርቧል። ህወሓት ሌላ ደም አፋሳሽ ጦርነት ውስጥ ለመግባት ሰራዊትና መሳሪያውን እያስጠጋ ስለመሆኑ አንስቶ ከድርጊቱ ይታቀብ ዘንድ የፌደራል መንግስቱን ጠይቋል። የአፍሪካ ህብረትና የተባበሩት መንግስታትን ጨምሮ ዓለም አቀፉ ማህበረሰብ የማደራደር ሚናቸውን እንዲወጡ መጠየቁንም መዘገባችን አይዘነጋም። የኤርትራው መንግስት ደግሞ የብልጽግና የሉዓላዊነት ክሶችን ውድቅ አድርጎ የማስተባበያ ምላሽ መስጠቱ ነው የሚታወሰው። ለመሆኑ የኢትዮ ኤርትራ ድንበር አንዳንድ አካባቢዎች ሁኔታ ምን ይመስላል በሚል የጠየቀው ደግሞ ቲክባህ ነው። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው ነው የሚገቡና የሚወጡት በሚል ነዋሪዎቹ ነገሩ ይብለዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው። ምንም እንኳን ከከተማው የጸጥታ ጽሕፈት ቤት ለማረጋገጥ የተደረገ ጥረት ባይሳካም ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ሲጓዙ ከነበሩም ወታደሮቹ አስፋልት ላይ መኪና አቁመው ሰዎችንም አግተው መውሰዳቸውን ጥቆማዎች እንደደረሱትም አክሏል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳም በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም የሚለውም ይከተላል። በሰሜን ኢትዮጵያ አቅጣጫ
ያለውን ሁነት ተከትሎ የተለያዩ አካላት የሚሰጡት ማስጠንቀቂያም እንደቀጠለ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታን አሳሳቢ ብለውታል። ሁለቱም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርበዋል። ኮሚሽነሩ በሰጡት መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ ሰራዊት መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውን ቀድሞውንም ደካማ የሆነውን ሰብአዊና የሰብአዊ መብቶች ቀውስን ይበልጥ ሊያባብሰው የሚችል በሚል አስጠንቅቋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ይበልጥ ተባብሶ በክልሉ ያለውና ቀድሞውን አሳሳቢ የነበረውን የሰብአዊ መብቶችንና ሁኔታውን የሚያበላሽ ነው ብለዋል። በድጋሚ ወደ ጦርነት ከመግባት ይልቅ በፖለቲካዊ ውይይትና በመተማመን ግንባታ እርምጃዎች ውጥረቱን ለመቀነስ ዓለም አቀፉ ማህበረሰብ ድጋፍ ጋር የታከለበት በሁሉም ወገኖች በኩል የተቀናጀና ቀጣይነት ያለው ጥረት ያስፈልጋለን ብለዋል። እንደተባበሩት መንግስታት መረጃ ከሆነም በቅርቡ በጸለምቴ ቀጠና በነበረው ውጊያ ወቅትም ድሮኖች፣ መድፎችና ሌሎችም ከባድ መሳሪያዎች ጥቅም ላይ ውለዋል። ከፍተኛ ኮሚሽነሩ ደግሞ በደቡብና ደቡብ ምስራቅ ትግራይ የአፋር ክልል ድንበር አቅራቢያም በትግራይ የጸጥታ ኃይሎችና የትግራይ አማጺ ኃይሎች መካከል ግጭቶች መከሰታቸውንም ጠቁሟል። በሁለት ዓመቱ ጦርነት የደረሰውን ጥፋት በተመለከተም አሳዛኝ በሚል አስታውሰው በሁሉም ወገኖች ተፈጽሟል የተባሉ የሰብአዊ መብት ጥሰቶች በአፋጣኝና በገለልተኛ አካል እንዲመረመሩም ጥሪ አቅርበዋል። በኢትዮጵያና ኤርትራ መካከል በቅርቡ ስለታየ ውጥረትም ሁለቱ ሀገራት እንዲያረግቡ በማለት ነው ያስጠነቀቁት። አብይ አህመድ የኢሚሬቶችን ተልዕኮ ይዘው በጦርነቱ እያደረጉት ያለው ተሳትፎ ዓለም አቀፋዊ መነጋገሪያ አጀንዳ ሆኗል። ጀነራል ጌታቸው ጉዲና በበላይነት የሚመሩት የሱዳን 10 ሺህ አማጺ ኃይል ስለሚሰለጥንበት ካምፕም ሮይተርስ በሳተላይት ምስሎች ያስደገፈውን ሪፖርት ይዞ ወጥቷል። የኢትዮጵያ መንግስት በህዳሴው ግድብ አቅራቢያ የውጭ ጦርን እያሰለጠነ ነው የሚለውም የዓለም የመገናኛ ብዙሃን ተቀባብለውታል። ኢትዮ ፎረም ከወራት በፊት የብልጽግናው አገዛዝ በኢትዮ ሱዳን ድንበር ቤንሻንጉል ጉሙዝ ክልል ሚንጊ ተብሎ በሚጠራ ስፍራ አቡዳቢ ፋይናንስ የምታደርገው የፈጥኖ ድራሽ ኃይል ታጣቂዎች የሚሰለጥኑበት ካምፕ ግንባታ እየተከናወነ ስለመሆኑ መዘገቡ ይታወሳል። የአሶሳ ኤርፖርት ወታደራዊ ማስፋፊያም ከተባበሩት አረብ ኤምሬቶች የሚራገፉና የሚጓጓዙ ጦር መሳሪያዎችና ይህንንም የማስተላለፉ ሂደትን በተመለከተም እንደዚሁ ብልጽግና እንደተመኘው አሊያም እንደታዘዘው የሱዳኑን የእርስ በርስ ጦርነት ወደ ህዳሴው ግድብ አቅጣጫም ወደ ኢትዮጵያ ድንበርም ጎትቶ ካመጣውም ሰነባብቷል። ዛሬም ሮይተርስ የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚያጎራብተው ቤንሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ድራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የገለጸበትን የምርመራ ዘገባውን አውጥቶ መነጋገሪያ ሆኖ ውሏል። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያውያን እንደሆኑ ምንጮች መናገራቸውንም የዜና ወኪሉ ዘግቧል። የደቡብ ሱዳንና የሱዳን ዜጎችም ካምፕ ውስጥ ይገኛሉም ተብሏል። ሮይተርስ ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦችን እንደዚሁም ካምፑን የሚያሳዩ የሳተላይት ምስሎችን ጭምር በማካተትም ነው። ዘገባው የሱዳን አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል ሚንጊ በተባለ ስፍራ ላይ ስለመሆኑ አረጋግጦ ከሱዳን ድንበር ወደ ኢትዮጵያ 32 ኪሎ ሜትር ርቀት ላይ ይገኛል ይላል። የተባበሩት አረብ ኤሚሬቶች የሰፈሩን ግንባታ በገንዘብ እየደገፈች እንደዚሁም ለቦታው ወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧንም ባለስልጣናት ነግረውታል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንደዚሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን ጥቅምት ላይ ደግሞ ካምፑ ውስጥ ድንኳኖች መተከላቸውን ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መታየታቸውን ካምፑ በአጠቃላይ 10 ሺህ ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱንና ባለፈው ጥር በርካታ ላንድ ክሩዘርና ከባድ ተሽከርካሪዎች እንደዚሁም የሱዳን ፈጥኖ ድራሽ ኃይል አሃዶች በተጨማሪም የተባበሩት አረብ ኤሚሬቶች አሰልጣኞችም ወደ ካምፑ መግባታቸውን ይዘረዝራል ሮይተርስ። ህዳር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀናት ልዩነት ውስጥ ሲጓጓዙ የተመለከቱ ባለስልጣናትን ማናገሩንም የዜና ወኪሉ ጠቅሷል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበርም ዘገባው ያመለክታል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለ መረጃ ደግሞ እስካለፈው ጥር ወር መጀመሪያ ድረስ 4300 የፈጥኖ ድራሽ ኃይሎች ተዋጊዎች በስፍራው
ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነቱን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጀነራል ጌታቸው ጉዲና ናቸው ሲልም በዘገባው ላይ አስፍሯል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው ኤስፒኤልኤም ኖርዝ ተዋጊዎችም ካምፕ ውስጥ እንደሚገኙም ያትታል። ከካምፑ 53 ኪሎ ሜትር ርቀት ላይ የሚገኘው የአሶሳ አየር ማረፊያም ካለፈው ነሐሴ ወር ጀምሮ አዳዲስ ግንባታዎች እየተከናወኑለት ነው። በአየር ማረፊያው የሚደረገው ግንባታ ስፍራውን የድሮን ማዘዣ ማዕከል እንዲኖረው የሚያደርግ መሆኑን ካከናወነው የሳተላይት ምስል ምርመራ እንደዚሁም ከአንድ የመንግስት ባለስልጣን የተገኘ መረጃ መረዳቱንም ዘገባው ጠቅሷል። የፓርላማ አባሉ ፓርቲ ለውጠው በመጪው ምርጫ ሊወዳደሩ ስለመሆኑ ተገለጸም። እስከ መጨረሻው ድረስ ትግል የሚፈልግ ጉዳይ ነው ሲሉም ተሰምቷል። ብልጽግና አብዛኛው የሀገሪቱ አካባቢ ላይ የጦርነት እሳት ለኩሶ ህጋዊ ገዳይነቱን የሚያጸናለትን ምርጫ ሊያከናውን እየተዘጋጀ ስለመሆኑ እየገለጸ ነው። በዚህ ሂደት ውስጥ ከሰሞኑ ከተሰሙ መረጃዎች መካከል በህዝብ ተወካዮች ምክር ቤት በሞጋችነታቸው የሚታወቁት ደሳሌ ጫኔም በሀገሪቱ ነባራዊ ሁኔታ ሳቢያ ራሳቸውን ማግለላቸውን የገለጹበት ይታወሳል። ሌሎች ፓርቲዎችም አብዛኞቹ ራሳቸውን አግድለዋል። የሚወዳደሩትን በአመዛኙ ህልውናቸውን ለማቆየት ሲሉ በውስን ቦታዎች ላይ እጩ በማቅረብ ይሆናል። ከዚህ ጋር በተያያዘም አስተያየታቸውን ከሰጡት ውስጥ አንዱ የሆኑት አቶ ልደቱ አያሌው አገዛዙን ባለም አቀፉ ማህበረሰብና በኢትዮጵያ ህዝብ ዘንድ የበለጠ ቅቡልነት ልናሳጣውም ሆነም ሂደቱን ለውጤታማ ህዝባዊ እምቢተኝነት መነሳሳት በአግባቡ ልንጠቀምበት የምንችለው የምርጫ ሂደቱ ተሳታፊ በመሆን ነው የሚሉ ሲሆን በቅድሚያ በሂደቱ ተሳታፊ ሆነን ምርጫው ነጻና ዲሞክራሲያዊ አለመሆኑን በተግባር እና በማያከራክር መጠን ካሳየን በኋላ ከምርጫው የድምጽ መስጫ ዕለት በፊት ባሉ ጥቂት ቀናት ወይንም ሳምንታት ውስጥ ራሳችንን ከሂደቱ ማግለል ከቻልን በአገዛዙ ላይ ከባድ ተጽዕኖ መፍጠር እንችላለን ሲሉ ይናገራሉ። ለህልውናው መቀጠል ሲባል በውስን ቦታ ብቻ የሚወዳደረው ኦፌኮ አባል የሆኑት አቶ ጀዋር ደግሞ በዚህ ምርጫ ላይ የመሳተፍ ጉዳይን እንዲህ ይገልጹታል። የኢትዮጵያ 2/3 የሚሆነው ህዝብና መሬት ስፋት ያለው አማራና ኦሮሚያ ክልል ውስጥ ነው። አማራና ኦሮሚያ ክልል ውስጥ ፕራክቲካሊ መወዳደር አትችልም። የማትችለው በኢህአዴግ ጊዜ ስለሚያፍንህ ነው ስለሚያስረው። ነገር ግን አሁን ባለው ሁኔታ ትገደላለህ። የምትገደለው ደግሞ ማን እንደገደለ አታውቅም። ኮፈሌ ላይ ይሁን ቤጊ ላይ ሄዶ ይወዳደር ብትለው ተው፣ ቤጊ አይደለም ሱሉልታ ላይ ሄዶ ለመወዳደር አንድ ሚሊሻ ግንባሩን ሊለው ይችላል። እጩን በማቅረብ ያ እጩ እንዲገደል ለሞት ማጨት፣ ለዛም ለተራ ሞት ሚኒንግለስ የሆነ ትርጉም አልባ ሞት ማጋለጥ ነው አማራ ውስጥም ኦሮሚያ ውስጥ። የሆኖ ሆኖ ዛሬ በተሰማው ዜና ደግሞ በመጪው ምርጫ ከዚህ በፊት አብንን ወክለው የፓርላማ አባል ሆነው የቆዩትና በተለይም በአማራ ክልሉ ጦርነት በዜጎች ላይ የሚፈጸሙትን ጥፋቶች በተመለከተ ጥያቄዎችን በማቅረብ የሚታወሱት አበባው ደሳለው በሌላ ፓርቲ ሊወዳደሩ መሆኑ የተነገረበት ነው። በመጪው ምርጫ የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢሃፓን ወክለው ሊወዳደሩ ስለመሆኑም ተገልጿል። ፓርቲው አበባው ደሳለውን ጨምሮ 2 የቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። የፓርቲው ዋና ጸሐፊ ሚኒስትር ስላሴ ታምራትም ከመግለጫቸው ጎን ለጎን እንደተናገሩት አዳዲሶቹ አባላት በነባሩ ፓርቲ ኢሃፓ ስር ሆነው በመጪው ምርጫ ለፓርላማ ወንበር የሚወዳደሩ ይሆናል። የፓርላማ አባሉ አበባው ደሳለውም በሰላማዊ መንገድ የምንታገል አካላት እስከ መጨረሻው መሞከር ስላለብን የምንገባበት ነው ሲሉ ተደምጧል። ሰላማዊ ፓርቲዎች ነገሮች ስላልተሟሉ ብቻ ብለው ራሳቸውን የሚያገሉ ከሆነ ህልውናቸው የማክተም ፕሮባቢሊቲው ከፍተኛ ነው። ፓርቲ ማለት ወይም ሰላማዊ ትግል ማለት ከምርጫ ጋር ዳይሬክትሊ የተያያዘ ነገር ነው ብለን እናምናለን እና እየታገሉ እስከ መጨረሻው እስከ ምርጫው ጫፍ ድረስ እየታገሉ ቆይቶ ሂደቱን አይቶ ነፃ ፍትሃዊና ተአማኒ ምርጫ ለማድረግ አይደለም ሲባል ያኔ በፓርቲ ደረጃ መወሰን ይቻላል እንጂ እኛም የምንመክራቸውና የተመካከር ነው ይሄ ነው እንጂ ከወዲሁ ዝም ብሎ ቀደም ብሎ ነው አስቻይ ሁኔታ ስለሌለ ራሴን ከምርጫ ግህ ያለው ማለት የሚበረታታ አይደለም። እስከ መጨረሻው ድረስ ትግል ይፈልጋል። ኢንዶኔዥያ ወታደሮቿን ወደ ጋዛ ለማሰማራት እየተዘጋጀች መሆኑ ተገለጸ። ሀገሪቱ 8000 ወታደሮችን በጋዛ ለማሰማራት እየተዘጋጀች ስለመሆኗም ይፋ አድርጋለች። ኢንዶኔዥያ ወታደሮቿን የምታሰማራው ባለፈው ዓመት አሜሪካ ያሸማገለችው የተኩስ አቁም ስምምነት አካል ነው ተብሏል። የጦር አዛዡ ጀነራል ማሩሊ ሲማንጁንታክ ለወታደሮቹ የሚሰጠው ስልጠና አስቀድሞ መጀመሩንና በጋዛ በሚገኙ የሕክምናና የምህንድስና ስራዎች ላይ እንደሚያተኩሩ ተናግሯል። ኢንዶኔዥያ ባለፈው ወር
የታወጀውን የፕሬዝዳንት ዶናልድ ትራምፕ የሰላም ቦርድንም ተቀላቅላለች። የሰላም ቦርዱ ከተባበሩት መንግስታት የጸጥታው ምክር ቤት የተላከ ዓለም አቀፍ አረጋጊ ኃይልን ለማቋቋም ስልጣን ተሰጥቶታል። ይህም በጋዛ ውስጥ የድንበር አካባቢዎችን ለመጠበቅና ግዛቲቷን ከወታደራዊ እንቅስቃሴ ነጻ ማድረግ፣ ሐማስን ትጥቅ ማስፈታትን ጨምሮ ሌሎችም ኃላፊነቶች ይኖሩታል። ቦርዱ በሚቀጥለው ሳምንት በዋሽንግተን የመጀመሪያው ስብሰባውን እንደሚያካሄድ የሚጠበቅ ሲሆን በጋዛ አዲስ የፍልስጤም ከምሁራን የሚውጣጣ መንግስትና ከጦርነቱ በኋላ የሚካሄደውን የመልሶ ግንባታ ስራ ይቆጣጠራል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይመስሉ ነበር። አበቃን። ቸር ያሰማን።